ሻሎም ሻሎም እንደምን አላችሁ ወገኖቼ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። እንግዲህ በተለይ እናጠናለን በሳምንት 3 ቀን ብላችሁ በእንትን ስላላችሁ ያው አስቀድሜ እናንተን በምታጠኑበት ጊዜ ግሩፑ የሚጠቀምበት ምክንያቱም ባለፈው ሳምንት ብዙውን አላስተማርኳችሁም። ሶርስ ነው የነገርኳችሁ። ብዙዎቻችሁ እንዲያውም ፍራስትሬት አድርጓችኋል ብዬ ነው ማምነው። ምክንያቱም ሁሉን ነገር ስላሳየኋችሁ አባይን ስላሳየኋችሁ እንዴት እንሻገረዋለን ብላችኋል ማለት እና አይ ቲንክ በእኔ በኩል ስህተት መሰለኝ። ለምንድን ነው ያሳየኋችሁ? ያው የሚበላው ምን ያህል ትልቅ ነገር ልትበሉ እንዳላችሁ ትልቅ በብዛት ምግብ እንዳለ ነው ያሳየኋችሁ። በእኔ በኩል በእናንተ በኩል እንዴት እንደተረዳችሁት እንግዲህ ባላውቅም፣ ለማንኛውም ስለገፋፋችሁኝ አሁን እነዚህን የዕብራይስጥ እንትኖች ኒኩዶች እነዚህን ማለት ነው እናጠናለን። አንድ ባንድ አቀርብላችኋለሁ። ዛሬ የምናጠናት ይቺ ናት። ሂሪክ ትባላለች። እቺ ከእንትን በታች ነው የምትመጣው፣ ከፊደል በታች። ብዙውን ጊዜ ከፊደል ሁልጊዜ ሂሪክ ስንላት ከፊደል በታች ትመጣለች፣ ወይም ደግሞ ከፊደል ጎን ትመጣለች፣ ወይም ደግሞ ከፊደሉ በላይ። እቺ ቫቭ ናት። ቫቭ ተምረናታል። ያው ወደፊትም እንማረዋለን። እቺ ላይ ስትመጣ እንትኗ ትቀይራለች። እኛ አሁን የምናጠናት እችን ነው። ሂሪክ ምንድን ነው? ሂሪክ ምንድን ነው የሚለውን እሷን ወስደን ነው። ሂሪክ እና ሂሪክ ማለ የሚባለው የአናባቢ የዕብራይስጥ አናባቢዎች ወይም የሂብሩ ሌተር አናባቢዎች መካከል አንዷ ናት። ስለዚህ በሁለት ፎርም ትመጣለች። ሂሪክ ትሆናለች። ሂሪክ ወይም ደግሞ ሂሪክ ማለ ማለት ሞላ ማለት ነው። የሞላው ሂሪክ ከሙላቷ ሞልታለች ማለት ነው። የሞላችው ሂሪክና ሂሪክ ብቻዋን ማለት ነው። ምን ማለት ነው ያልን እንደሆነ ሂሪክ ማለ ያው ስትፈልጉ እንግሊዘኛው እንደዚህ። ብዙውን ጊዜ እንግሊዘኛ ማድረገው ለምንድን ነው? ምክንያቱም ሰርች ስታደረጉ የምታገኙት እንግሊዘኛ ነው። ስለዚህ እንግሊዘኛና ሂብሩ ብዙ ሶርስ ስለሚኖራችሁ ይጠቅማል ብዬ ነው። ቦዝ ሜክስ ሳውንድን ነው እንትን የሚለው አይ ቲንክ አማርኛ አለን እንዴ? እንዳለን ነው። እመኛለሁ፣ እበላለሁ፣ እጠጣለሁ። እቺ ግን ናት። ሂሪክ ናት። ይሄ የኢ ምልክት ነው። ሳውንድ በሁለት መልኩ ትመጣለች እንዳልኩት። ሂሪክ እችኛዋ ናት። እች አሁን ቪ ከእንትን መሀል ዶት ቤት መሀል እንትን የላትም፣ ዶት የላትም። ስለዚህ ምን ሆነች? ቬት። ስለዚህ ቪ እቺ አጭር ትባላለች። አጭር ድምፅ ነው የሚሰጠው ቪ። ከዚህ ዮድ ከሌተሩ አለ፣ ፊደሉ አለ። ከዛ በታች ማን አለች? ሂሪክ አለች። እዚህም ይሄ ቬት አለ። ከዛ ሂሪክ አለች። እቺ ሂሪክ ነው የዚህን የምናነበውን እንትን ምትልልን ማለት ነው። ገቨርን የምታደርገው የምታስተዳድረው። ስለዚህ አነር ሲንግል ዶት ነው ነቁጥናት እና እችን ቪ ብለን እንድናነበው ቬት የነበረው ቪ። ከዚህ ሂሪክ ማለ ሞላ ማለት ነው። ሂሪክ ማለ የሞላው ሂሪክ። እሷ ደግሞ እንዴት ናት? እዚህ አለች። ከዛ ዮድ
አብራ ትመጣለች። ብዙውን ጊዜ ሁልጊዜ ሂሪክ ማለት ከሆነች ከዮድ ጋር ነው። አንድ ፊደል አለ፣ ከዛ ሂሪክ አለች፣ ከዛ ዮድ በጎኗ በላይ ገጥ ዮድ ትሆናለች። ይሄ ምን ይባላል? ሂሪክ ማለት እንድናነባው ሂሪክ ማለ ይባላል። ሂሪክ ማለ የተባለው ምንድን ነው? ሙሉ ናት ማለት ነው። ንባቧን ትቀይረዋለች። ቪ ቪ ኢ ኢ ቪ ቪ ቪ ቪ ረዘም ታደርገዋለች። ስለዚህ እቺ ሎንግ ናት። ቪ ቪ ኢ ኢ አያችሁ፣ ረዘም ታደርገዋለች። ሂሪክ እና ዮድ ነው። አሁን ከዚህ ከቤት ምንድን ነው የመጣች? ሂሪክና ዮድ። የሚቀጥለውን እናያለን። አሁን ይሄ ተምራችሁታል፣ ያው ነው። ግን እዚህ ምን አለ? ዳገሽ አለው። ዳገሽ እና ሂሪክ ይመሳሰላሉ አይደል? ዳገሽ አለው። ስለዚህ ይሄ ቤት ነው፣ ቤት። ስለዚህ ምን አላት? ሂሪክ አለች። ቤትን ምን ብላችሁ አንብቡት ነው የምትለነ ነው። አሁን እንግዲህ እቺ ቤትን ምን ብለን እንድናነብ ትረዳናለች? ቢ ቢ ቢ ቢ ቢ ቢ ቢ ቢ ኢ ኢ ቢ ቢ ከዛ ቤት አለ፣ እንደገና ሂሪክ አለ፣ ዮድ አለ። ቢ ኢ ቢ ቢ ቢ ኢ ዮድ ይጎትተዋል። ዮድ ምን ያደርገዋል? ይጎትተዋል። ስለዚህ ኢ የሚለው ረጅም ይሆናል ማለት ነው። ኢ ቢ ቢ ቢ ቢ ቢ ቢ ቢ ቤት። ይህ ቤት ነው። ቤት ቤት። ከዛ ሂሪክ አለ። ቤት ቢ ቢ ቢ ቢ ጥቂት ነው የሚለየው። ኢ የሚለው ይረዝማል ማለት ነው። ኢን ምክንያቱም ሳውንዱ ምንድን ነው ብለናል? ኢ ነው። ስለዚህ ኢ ስለሆነ ኢ ይጎትተዋል። ይህ ሂሪክ ማለ ይባላል። ወይም ደግሞ ብዙውን ጊዜ ወደፊት ስንማር ማተር ሌክሲዮነስ ማለት የምትደግፍ ማዘር ማለት ነው። የምንድን ነው? የላቲን ቃል ነው። ማተር ሌክሲዮነስ ወይም የምትረዳ፣ እንድናነብ የሚረዳ፣ ለንባብ የሚረዳ እናት፣ የምትረዳ እናት፣ የምታስተምር። ስለዚህ እንደዛ ይባላል። ስለዚህ ዛሬ ግን እኛ የተማርነው ሂሪክ እና ዮድ ሲመጡ ምን ይሆናል? ሂሪክ ማለ ይሆናል። ሂሪክ አንድ ሌተር አንድ ፊደል አለ። ከዛ ሂሪክ አለ። ቢ ሊሆን ይችላል፣ ሊ ሊሆን ይችላል፣ ሚ ሊሆን ይችላል፣ ኒ ሊሆን ይችላል። የፈለገውን ልታስገቡት ትችላላችሁ፣ የፈለጋችሁት። ስለዚህ እችኛዋ አጭር አድርጋ ኢ ታደርገዋለች ያን ፊደል። ይሄኛው ደግሞ ረጅም አድርጎ ኢ ያደርገዋል። ስለዚህ አሁን እኔ ምሳሌን የሰጠኋችሁ እንጂ በዚህ ብቻ አይደለም። በሁሉ ሌተሮች ሂሪክ ሰታች ስናይ እንዴት አድርገን ነው የምናነብ? ሂሪክ ማለ። ሂሪክ እና ማን? ሂሪክ ማለ ማለት ሁለት ናቸው። ማንና ማን? ሂሪክ እና ዮድ። ሂሪክ እና ዮድ አንድ ላይ ሲመጡ፣ ሂሪክ ማለ ይባላል። ሂሪክ ብቻዋን ስትመጣ ሂሪክ ትባላለች። ስለዚህ ዛሬ እንትን ያልነው መጀመሪያ ሄደን እንለያታለን። እቺ ናት። ትንሽ ዝቅ ብትል ጥሩ ነበር። ብቻ ላይስ የወጣች አይምሰላችሁ። ዝም ብላ እንትን ናት። እቺ ብቻዋን ናት ማለት ነው። ስለዚህ ከነዚህ ሁሉ ዛሬ እችን ተምረናል ማለት ነው። እችን ተምረናል። እንሄድና እንያት። ሂሪክ እና ሂሪክ ማለ። እችን ካያችሁ ሂሪክ ናት። እችኛዋን ካያችሁ ሂሪክ ማለ ናት።
ሂሪክ ማለ የተባለችው በምን ምክንያት ነው? ሂሪክ ከዮድ ጋር ስለመጣች። ሂሪክ የተባለችው ሂሪክ ብቻዋን ስላለች ሂሪክ ማለ። ኢ ኢ ኢ ኢ ኢ ኢ ቪ ቪ ቪ ቪ ቢ ቢ ቢ ቢ ረዘም ታደርጋታለች። ኢ ነው። ሁለቱም ሳውንዶች ኢ ናቸው፣ ድምፆች ኢ ናቸው። ነገር ግን ማለ ያለበት ሙሉ ነው። ኢ ብለን እንሞላዋለን ማለት ነው። ኢ ይሄ ነው የዛሬ እንትናችን። እነዚህንን አጥኑ። ሂሪክን ለመለየት ሙከራ አድርጉ። እስቲ መጽሐፍ ላይ ሄደን እንፈልግ። ኦኬ እንትን ያረኩበት ነው፣ በቻት ጂፒቲ ያዘጋጀውበት ነው። እስቲ ዘፍጥረት አንዳንድ ላይ እንሂድና እናገኛት እንደሆነ ምናልባት ማን ያውቃል? ዘፍጥረት ከማን ዘፍጥረት አንዳንድ ሄደን እንይ። ከማን ምን ሆኖ ነው እንትን የሚለው? ጂሰስ ኦኬ ኦኬ በረሽት አያቸዋት። እዚህ ላይ አገኘናት። አያያያይ ሽን ማለት ሺት በረሽት ኤሎሂም አያቸዋት። ማን? ሂሪክና ዮድ። ኤሎሂም እዚህ ላይ ከእንትን ሸማይም ከእንትን ጋር ትመጣለች ከዮድ ጋር። ስለዚህ ዋናዎች እዚህ ላይ ከእንትን ጋር ሂሪክ ናት። እዚህ ላይ እቺ ሂሪክ ናት። እቺ ሂሪክ ማለ ናት። እቺ ሂሪክ ማለ ናት። እሺ ኦኬ ምዕራፍ ሁለትን ስንይ የዘፍጥረት አንዳንድ ኦኬ እንትን ችግር አለበት። ኦኬ በአረት የለም። ቶሁ እዚህ ገና አልተማርነውም። ካያችሁ እንትን በሉኝ፣ ልሳሳት እችላለሁ። እዚህ ላይ ያለች ኤሎሂም እዚህም ዞሮ መጣ። በአሬ ታይታ ቶሁ ባቦሁ በሆሼ አልፕነይ የለም። ቶሁ የለም። በሩዋ ኦኬ ኤሎሂም መራሄፈት አልፕኔ ሀማይም እዚህ ላይ ያለች ሂሪክ ናት። እዚህ ላይ ሂሪክ ማለ ሂሪክ ሰው እንደዚህ ነው። ጌታ ይባርካችሁ። ደህና ሆኑልኝ። በሌላ ፕሮግራም እስክንገናኝ ጠንክሩ። እየፈለጋችሁ አግኙ። ምዕራፍ 1 ቁጥር 2 3 እየሄዳችሁ ፈልጉ እና አግኙ። ስለዚህ ዛሬ የተማርነው ስለ ሂሪክና ሂሪክ ማለ ነው።